በፈረንጆቹ የካቲት 28 2026 የጀመረው የገልፍ ሀገራት ግጭት አሁንም እንደተወሳሰበ ቀጥሏል። በተለይ በኢራን ላይ እስራኤልና አሜሪካም የሚያደርጉት ጦርነት ከፊት ለፊት የቆመ ቢመስልም በዲፕሎማሲ የመለሳለስ አዝማሚያ አሳይቷል ቢባልም በሚስጥር ግን አሁንም ከባድ ውዝግቦችን ከማስተናገድ አልወጣም ሲሉ ተንታኞች ይናገራሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ያለው ጦርነት ገና አልተቋጨም፣ የበለጸገ ዩራኒየም ሙሉ በሙሉ እስካልተወገደ ድረስ እየተካሄደ ያለው ጦርነት ቀጣይነት ሊኖረው እንደሚችል ጥቆማ መስጠታቸው ጦርነቱ ቢሸፈን እንጂ ተመልሶ የማገርሸቱ ነገር እንደማይቀር አሳይቷል። የአሜሪካና ኢራን ተደራዳሪዎች ወደ ኢስላማባድ ቢሄዱም ኢራን ባለ 14 ነጥብ የሰላም እቅድ ብታቀርብም ትራምፕ የኢራን ምላሽን እየጠበቅን ነው ቢሉም የሆርሙዝ ጉዳይ ለትራምፕ አስተዳደር ፈተና ጋርጧል የሚሉ ትችቶች ቢበዙም አሁንም በአያቶላዎቹና በፔንታጎናውያን መካከል ያለው ሰጥ አገባም አልበረደም። ዛሬ አልጀዚራን ጨምሮ በርካታ መገናኛ ብዙሃን እንዳስነበቡት ኢራን አሜሪካ አሁንም ድረስ በሁለቱ ሀገራት መካከል ባሉ ዲፕሎማሲያዊ ጉዳዮች ላይ መሰረተ ቢስና ምክንያታዊ ያልሆኑ ፍላጎቶችን እያቀረበች መሆኑን መግለጿን ነው። በጉዳዩ ላይ መግለጫ የሰጡት የኢራን ባለስልጣናት ዋሽንግተን የያዘችው አቋም ንግግሮች ወደፊት እንዳይራመዱ እንቅፋት ሆኗል ብለዋል። አሜሪካ በድርድር ወቅት የምታቀርባቸው ቅድመ ሁኔታዎች ከእውነታው የራቁ ናቸው የሚሉት ፋርሶቹ ዋሽንግተን አሁንም ለጠረጴዛው እየራቀች ነው ሲሉ ይተቻሉ። ይህ የኢራን መግለጫ የተሰጠው በሁለቱ ሀገራት መካከል ያለው ግንኙነት አሁንም በሻከረበት ሰዓት ነው። ኢራን ማንኛውም ስምምነት ከመፈራረሟ በፊት ጥቅሟ እንዲከበርና አሜሪካ አላስፈላጊ ጫናዎች እንድታቆም ትፈልጋለች። ዋሽንግተን ምክንያታዊ የድርድር ሀሳቦችን በማቅረብ ሂደቱን እያጓተተችው ትገኛለች ሲሉ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ወቅሰዋል። አሜሪካም የሰላም እድሉን በማበላሸቷም የቀጠናው ደህንነት ስጋት ላይ ወድቋል ሲሉም አክለዋል። ኢራን በፓኪስታን በኩል ለአሜሪካ የላከችው የመጨረሻ ምላሽ ሚዛናዊና ከመጠን ያለፈ እንዳልሆነ የገለጹት ቃል አቀባዩ ዋሽንግተን አሁንም ድረስ ድርድሩ ውስብስብ እንዲሆን እየሰራች ነው ብለዋል። አሁን ላይ የአሜሪካና የኢራን ንግግር ትኩረት የሚያደርገው በሁለቱ ሀገራት መካከል ያለውን ወታደራዊ ግጭት ሙሉ በሙሉ ለማቆም በሚቻልባቸው መንገዶች ላይ ነው ቢባልም ከቴህራንና ዋሽንግተን የሚወጡ መግለጫዎች የሰላም መንገዱን ሊያጠቡት ይችላሉ የሚል ስጋት ጋርጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን ምላሽ በፍጹም ተቀባይነት የሌለው በማለት ውድቅ ማድረጋቸው የውጥረቱን ቀጣይነት ያሳያል። የኢራንና የአሜሪካ ዲፕሎማሲያዊ እንቅስቃሴ የመጣው ባለፈው ሚያዝያ ወር የተደረሰውን ደካማ የተኩስ አቁም ስምምነት ተከትሎ ሲሆን ሁለቱ ሀገራት በፓኪስታን አማካኝነት የሰላም ስምምነት ላይ ለመድረስ ተከታታይ መልእክቶችን እየተለዋወጡም ይገኛሉ። ፕሬዝዳንት ትራምፕ የኢራንን የሰላም ምላሽ ውድቅ ማድረጋቸውን ተከትሎ በቀጠናው ያለው መረጋጋትና ደህንነት ቀውስ ውስጥ ገብቷል ሲሉ የቀጠናው ተንታኞችም እየተናገሩ ነው። እስማኤል ባጋይ ለዲፕሎማሲ የሚሆን ክፍተት ባለ ቁጥር ያንን እድል እንጠቀማለን፣ ሆኖም ዲፕሎማሲ የራሱ የሆኑ ህጎች አሉት በማለት ዋሽንግተን የኢራንን ብሔራዊ ጥቅም እንድታከብር ጠይቀዋል። ለመዋጋት ስንገደድ እንዋጋለን በማለት ኢራን አስፈላጊ ሆኖ ሲገኝ ወታደራዊ እርምጃ ለመውሰድ ዝግጁ መሆኗን በድጋሚ አረጋግጠዋል። ማንኛውም ሀሳብ የሚወሰነው በኢራን ብሔራዊ ጥቅም ላይ ተመስርቶ መሆኑንና መንግስታቸው የህዝቡን ደህንነት ለማስጠበቅ ቁርጠኛ ከመሆን እንደማያፈገፍግም አሳስበዋል። ይህም በሁለቱ ሀገራት መካከል የነበረውን የተኩስ አቁም ተስፋ ይበልጥ አዳጋች አድርጎታል። ኢራን ከአሜሪካ ጋር ያለውን ጦርነት ለማቆምና የሆርሙዝ ሰርጥን መልሶ ለመክፈት ያቀረበችው ሀሳብ ህጋዊ መሆኑን የተናገሩት ቃል አቀባዩ አክለውም ለቀውሱ መፍትሄ እንዲመጣ አሜሪካ ተገቢውን እርምጃ መውሰድ እንዳለባት አሳስበዋል። በሁለቱ ሀገራት መካከል ያለው ቀጥተኛ ወታደራዊ ግጭት በአስቸኳይ እንዲያበቃ አሜሪካ በኢራን ላይ የጣለችው የባህር ላይ ከበባና የንግድ መርከቦች ላይ የሚፈጸመው ዘረፋ እንዲቆም በአሜሪካ ግፊት በተለያዩ የዓለም ባንኮች ውስጥ የታገዱ የኢራን ንብረቶችና ገንዘቦች ያለምንም ቅድመ ሁኔታ እንዲለቀቁ ኢራን ትፈልጋለች። ቴህራን እነዚህ ፍትሐዊ ያልሆኑ ያለቻቸው ጫናዎች እስካልተነሱ ድረስ ሰርጡን ዳግም ለመክፈት ፍላጎት እንደማይኖራትም ፍንጭ ሰጥታለች። ይህ በእንዲህ እንዳለ የዋሽንግተን አስተዳደር የኢራንን ጥያቄዎች መሰረተ ቢስ በማለት ውድቅ ማድረጉ ውጥረቱን ይበልጥ አባብሶታል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ኢራን በሆርሙዝ ሰርጥ በኩል አስተማማኝ የባህር ትራንስፖርት እንዲኖርና በሊባኖስም ዘላቂ ሰላም እንዲሰፍን ያቀረበችው ሀሳብ ለቀጠናው ደህንነት የቀረበ ለጋስና ኃላፊነት የተሞላበት ጥረት መሆኑን ተናግረዋል። አክለውም ይህ ጥያቄ ኢራን ለቀጠናዊ መረጋጋት ያላትን ቁርጠኝነት የሚያሳይ መሆኑንም አብራርተዋል። በሆርሙዝ ሰርጥ በኩል የሚያልፉ የንግድና የነዳጅ መርከቦች ያለምንም ስጋት እንዲንቀሳቀሱ መፍቀድ በሊባኖስ ውስጥ የተረጋጋ ሰላም እንዲሰፍንና የቀጠናው የጸጥታ ሁኔታ እንዲሻሻል የኢራን ባለስልጣናት በተደጋጋሚ ይጠይቃሉ። ቴህራን ይህንን ሀሳብ የምታቀርበው ለራሷ ጥቅም ብቻ ሳይሆን ለጠቅላላው የቀጠናው ደህንነት ስትል መሆኑንም ትከራከራለች። ኢራን እነዚህን ነጥቦች ለቀጠናው ሰላም እንደ ትልቅ እድል ብታቀርባቸውም ዋሽንግተን ግን እስካሁን ለቀረበው ሀሳብ አዎንታዊ ምላሽ አልሰጠችም ስትልም ትከሳለች። ይህም በዓለም አቀፍ የንግድ መስመርና በመካከለኛው ምስራቅ ሰላም ላይ ያለውን ስጋት እንዳላረገበው ያሳያል። ከዚህ ጋር በተያያዘ በኢራንና አሜሪካ መካከል የቀጠለውን ቀውስ ተከትሎ ሳውዲ አረቢያና ኢራን በቀጠናው የተከሰተውን ጦርነት ለማቆምና ውጥረቱን ለማርገብ በሚቻልባቸው የዲፕሎማሲ መንገዶች ላይ መወያየታቸው ታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቼ ከሳውዲ አቻቸው ልዑል ፋይሰል ቢን ፋርሃን ጋር በስልክ ማውራታቸው መልካም
መልካም ጅምር ነውም ተብሏል። ሳውዲ ከኳታርና ከሌሎች የቀጠናው መሪዎች ጋር በመሆን በኢራንና በምዕራባውያን መካከል ያለውን ግጭት በሰላማዊ መንገድ ለመፍታት ሰፊ ምክክርም አድርገዋል። በፓኪስታን አምባሳደሮች አማካኝነት የተጀመረውን የ2 ሳምንት የተኩስ አቁም ስምምነት ወደ ዘላቂ ሰላም ለመቀየር የዲፕሎማሲያዊ ጥረቱ ተጠናክሮ ስለመቀጠሉ ማሳያ ተደርጎ ተወስዷል። ውይይቱ በዋናነት የዓለም አቀፍ የንግድ መስመር የሆነው የሆርሙዝ ሰርጥ በድጋሚ እንዲከፈትና በመርከቦች ላይ የሚሰነዘሩ ጥቃቶች እንዲቆሙ በሚቻልባቸው ሁኔታዎች ላይ ትኩረት አድርጓል። ሳውዲ አረቢያ፣ ግብጽ፣ ቱርክና ፓኪስታን አዲስ የዲፕሎማሲ ግንባር በመፍጠር ጦርነቱ ወደ ጎረቤት ሀገራት እንዳይስፋፋ ግፊት እያደረጉ መሆኑም ተመላክቷል። የሳውዲ አረቢያና የኢራን ባለስልጣናት የጀመሩት ይህ የዲፕሎማሲ ግንኙነት በመካከለኛው ምስራቅ ለወራት የቀጠለውን አስከፊ ጦርነት በዘላቂነት ለመፍታት ትልቅ ተስፋ ተጥሎበታል ሲሉ ተንታኞች የተስፋ መላመታቸውን አስቀምጠዋል።